ሳሚ በዚህ መሀል ገብተሽ ህይወቴ ይቀጥላል ብለሽ ታስቢያለሽ? እኔ በቃል አልወደደችም። አምኜበት እኔ ተቀብያታለሁ። አምኜበት ወስና አስተካክለ ጠብቀኝ ብያለሁ። ልታሰድበኝ መልስ ልታሰጠኝ ይገባል። ወጭ ቀጥይ የማና ባታው ነው ጣናት ባካችሁ። ምን ነገር አልፈልግም። ምንም እኔ ከሰው ፊት ቀና ብዬ መሄድ እራሱ አልቻልኩም። እሺ ስልኩን ተይውና ማለት ነው እኔ የምነግርሽ አሁን በቃ እሷ እንዳትሄድ ምን እንችለውን ነገር ማድረግ አለብን። ማለት ምን ታደርግልናለሽ? ጥርጋተለም እንዴ ምንድነው ወደ ኋላ እየተመለስክ ደጋግመው ወሬ አይደለም። እኔ እሷንም ወዳታለሁ ነግሬሻለሁ እኮ በቃ እሷ ደግሞ አትፈልግህም። እጄ ላሳድግበት አለች አይደል እንዴ? እሷ እኮ አለመፈለግ አይደለም አንቺ ስለመጣሽ ነው አይደለ? ስለዚህ እኔ ልሂድ ደም እኮ ለዛ እኮ ነው ስሚኝ ስልሽ እኮ ልትሰሚኝ አልቻልሽው። እኔ ደግሞ አንቺንም ትቼ መኖር አልችልም። ስለዚህ በምንችለው አቅም በምንችለው መጠን እሷ ከዚህ ቤት እንዳትወጣ ማድረግ አለብን። ትሂድ። እኔ ምንም ማደርገው ነገር የለም። እንደውም ማለት ኧረ ቀልድ ነው እንዴ ያስከው? ስሚኝ አንቺ ሴት ነሽ አይደል እንዴ? ብልሃት እንኳን የሚባል የለሽም እንዴ? እኮ እሷ እዚህ ቤት ውስጥ ተቀምጣ እኮ ለኔ ምንም የምታደርግልኝ ነገር የለም። ምናልባት ምግብ ካበሰለችልኝ ነው። ሌላ ታሪክ እኮ የለም። አልገባሽም አንቺ እንዴ? ምኑን ያልገባኝ ማለት እሷ እዚህ ቤት ውስጥ ቁጭ ብላ ምንም አጣቅመን መሄድ ካለባት ትሂድ። የሚያስገድዳት ሰው እኮ የለም። እግሯንም የሚያሰራት ሰው የለም። ጥርግ ትበል። ምን ማለት ነው? እኔ ከሷ መለየት አልፈልግም። ስለዚህ እኔ ልውጣ ልሂድ? አትሄጂም። አንቺም ማዘር ያሉትን ነገር ሰምተሃል አይደለ? አስባችሁበት ጠብቁ ነው ያለችው። ስለዚህ ያንተ ሀሳብና መልስ ሊሆን የሚችለው እሷ ትሂድ፣ ከሷ ጋር አብሬ እቆያለሁ ማለት ነው። እቅድ ስላለኝ እሷም አትሄድ። ምንድነው እቅድ? በቃ እኮ ምንድነው እቅዱን? እኔ ስለማሳይሽ በኋላ ችግር የለም። ለምንድን ነው የማታመጪልኝ? እንዲህ እንደ ሰራተኛ እያዘዝካት የምትኖር ከሆነ ደስ ይለኛል። እንደሱ ነው የሚያምርብሽ። አንቺ ግን እንደሱ እንድትናገሪያት አልፈለግም ሲጀምር። እና ታዲያ እንደዚህ የምትንከባከበን ከሆነ አብራን ብቆይም ቅር አይለኝም። ቤተኛ መምሰል እንዴት እንደሚያምርብሽ። እንደሱ አትበያት። እኔ እኮ በጣም እወዳታለሁ። ምን ነሽ ነው? ነግሬሻለሁ። ነፂ የሰማሽ ነው። ማዘር ስትመጣ ግን እንደተስማማሽ ነው የምትነግሪያት። ያለበዛ ራስሽ ትወስኛለሽ። የተነጋገርነው ነገር እንዳለ ታውቂያለሽ። ምንድን ነው የተነጋገራችሁት? ምግብ ነው። እንደዚህ ካላስፈራራትም አንተ የእጇ ተነስተሽ ለምን አትታጠቢም? ለምን ምግብ ያቀረበችው እሷ አይደለች? ከመጀመሩ ነው ያለ እጇ ምግብ የሚቀርበው። አንድም እያቃጠልሽኝ ያለሽ አንቺ ነሽ። እውነቴን ነው የምልሽ። ለምንድን ነው ምን ችግር አለው? ተዋደን ተከባብረን ተደማምጠን ብንኖር ችግር አይደለም። እዚህ ጋር እሷ ሰርታ እስካቀረበች ድረስ አንቺ ደግሞ የግድ መስራት አለብሽ። ግዴታ የለብኝም መስራት አለብሽ። እዚህ ቤት ውስጥ አለመብላት ይችላል። አንዴ ጭቅጭቁን ታትና አዳምጥ። ስላሴ ምን ሆነሽ? እግዚአብሔር ምግብ ነው የቀረበልኝ። ምን ማለት ነው እኮ? ይሄን ልዋጣው ያላችሁ ይቷላችሁ ደናሽ ማይላል ዘዋሉ ወደ እግዚአብሔር ይመስገን። ምን ነው ለዚህ ጋር አሪፍ ነው ባለና
አይ ትበያለሽ እንጂ ለምንድን ነው እጁ አንቺ ትራንስፖርት የለም ተደዋውላችሁ ነበር እንዴ? ምን ችግር አለ ሳይደውሉ ቢመጡ? በትክክል ምን ነው አይጣፍጥም ምግቡ? ምን ነው ቢ ከማለት እና ወጡ አይጣፍጥም ከማለት የትኛው ነው የሚቀለው? አረ እዚህ ጋር እኮ እንድትጨቃጨቁ አይደለም እና እየበላችሁ አይደለም። ምናልባት ካልጣፈጣት ብዬ እኮ ምን ማለት ነው? በቃ ከፈለግሽ እንቁላል ምናምን እንደጠባብስልሽ ዜና ነገር ገልጬ ነው የመጣሁት። ጀምሮ ገልጬ ነው ያንቺን የሉም ያንቺን ማለት ብላባት እናት ለምንድን ነው ሁለቱንም ግን እኩል ላይ ነው የማታያቸው? እሷ ምን አደረገች? እኩል ላይ እኮ ነው እያየች ነው ያለችው አይደለም? እኩል ላይ አይደለ? በእኩል ላይ አይደለ? እያየች ነው ያለችው እኮ ምንድን ነው የማይሆን ሀሳብ አይ አይደለም። ሲጀመር ደውዬ እመጣለሁ ነበር ያልሽኝ እንዴ? አሁን መምጣት ስላስጨነቀህ እህሉን ብላ። አሁን መጀመሪያ እህሉን ብላ አይደለም እህሉ ይደርሳል። እኔ ያኔ መምጣት ምን አስጨነቀህ? ጉራስበት እንደዚህ ቤቷ አይደል እንዴ? ደውላ ትምጣ እንዴ? በገንዘብ ቤት የልጇ ቤት ከለከለኝ ነው እንዴ? እስቲ ለምን አንተ ፍቃድ ጠይቀህ ነው የምመጣው? ልውል ማይ ታዩና ምግብ ነው። አንተ ፍቃድ ጠይቀህ ነው የምመጣው? ይነቅህ ምትባለው ኧረ በስመ አብ ልዑል ምን ሆነ ነው? እኔ በቃ ወዴት ነው የምትሄጂው? ምን ነው? አይ አይደለም፣ የሆነ ነገር አለ። ሁለቱ ያወሩት ነገር አለ። እቺ ልጅ እኮ ሴረኛ እንደሆነች ከፊቷ ራሱ መረዳት ትችላለህ። ስራህን ታውቀዋለህ። ለዚህ ነው አቅለዘነዘህ ይበቃልስ ስራ የሚያደርግህን አሳጣህ። እንዴት ነው አይደለም የሚያደርግህን አሳጣህ የምትይ? ውጭ አንቺ ከቴ ውጭ። ለምንድን ነው የምትወጣው? እኮ የት ልውጣ? ውጭ እዚህ ቤት ውጭ። ለምን ውጭ እኮ ለምን ለምንድን ማን ፈቀደ ሲጀምር? ለምንጭ ምን ማለት ነው? ያለው ልጅ አይደለም እሷ መውጣት አትችልም። ለምን ወጣው እንዴ? ሁለቱም አይወጡም። ለምን ወጣው? ማዘር ምን ይገርም ነው? ማይታችሁ ውጭ ግቢና ውጭ። ነይ ውጭ። ውስጥ ግቢና ውጭ። ውጭ መናገር የማልፈልገውን ነገር አታናግሪኝ። ውጭ በቃ መናገር አልፈልግም። ታገዝኩ። ውጭ። እኔ ልውጣ? አትወጪም። እኔ የምልሽን ስሚኝና ገብተሽ ቁጭ በይ። ሌላ ነገር እንዳታመጪ። ነይ ውጭ። የት ነው ወጣው? ለምን ወጣው? አትወጪም። ገብተሽ ቁጭ በይ። ለምንድን ነው ውጭ የምታያት? እሷን ውጭ ማትዩ? ሲጀመር እሷም የኔ ናቸው አይደል እንዴ? እኔ ጋር እስካሉ ድረስ ለምንድን ነው ሁለቱንም ውጭ የምትይብኝ? አንተ ራስህ አንተ የት ልሄድልህ? ለምንድነው እሷ ነው ውጭ ማትያት አልክ እንዴ? በቤቴ አይጣፍጥም? ይጣፍጣል። አቱ እሷ ናት እንደ መጣፈጥ አለመጣፈጥ የምትነግረኝ? ይመለከታታል። እኔ እኮ ነገሩን ለማለፍ ብዬ ነው እጄን የታጠብኩት ልበላ። አልጣፈጠሽም ወይ እኮ ነው ያለችው። ሌላ ነገር ምን አለች? ይጣፍጣል። ለምንድን ነው የማይጣፍጠኝ? ይጣፍጠኛል። የነገር ምሬታችሁ እንጂ ነገር ወቅቶ ይጣፍጣል አይጣፍጥም ምን ማለት ነው? ለመጣሽ ነው አፍ አውጥቶ እኮ አንዱን ፊቱን ለምን መጣሽ ማለት ይሻል ነበር። ለምን ትመጫለሽ ይሻላል።
እኔ ለምን ትመጫለሽ አይደለም ያለችሽ እሷ አልጣፈጠሽም ወይ ነው? ደህና ነሽ? ሰላም ነሽ? እንዴት ነሽ? እንኳን ላንቺ ለእኔም ከባድ ነው። በጣም ማለት ምን አይነት አይናውጣ ነው? ለምንድን ነው እንደሱ የምትያት? ምንድን ነው ያደረኩት? ምን አደረኩ? ያጠፋሁት ነገር አለ? ወይስ ነው የሚባለው? እናቴ አይደለም። እኔ ሳላቅ የተነጋገራችሁት ነገር አለ ወይ? ምናልባት እንደዚህ ነው የሚባለው? እኔ እያልኩ አይደለም። ስለኔ ክፉ ነገር ነግራሽ ከሆነ አለ እሷ አንቺ ያንን ብታስብ እኮ ንገርሽ። አንቺ ባናት መተሽ ስትቀመጪ በቃ አማራጭ ስለሌላት ሜጃም ስለሌላት ልጅዛ የሚያስጠጋት ስለሌለ ቤተሰብም ቢሆን ሊቃላሽ ለዘሽ ሂጂ ውጪ ነው። ከወለደሽ ደግሞ በቤተሰብ ውስጥ ምን መሆን ነው? ሰራተኛ መሆን። ታዲያ ለምንድን ነው? ስለዚህ ያ እንዲደርስባት ስላልፈለገች አማራጭ ስለሌላት ሜጃ ስለሌላት እሺ አለች። ምን ታድርግ? የት ሂድ? መሄጃ ስለሌላት ነው እሱን ጥለው ሄደችው። እሷ ናታ። በቃ አጋጣሚ ይፈጠራል እኮ ሁላችንም የምናሳልፈው ነገር እኮ ነው። አጋጣሚ በቃ አንድ ቀን አጋጣሚ ማንም ሰው እኮ ይጣላል። ነገ አሁናችን ለዚህ ይቀጥላል ህይወትሽ። እሱ ጎን ላይ ነበር ጊዜ አንቺ ጭራሽ አለበት። ሰሚ በዚህ መሀል ገብተሽ ህይወቴ ይቀጥላል ብለሽ ታስቢያለሽ? እኔ በመሀላችሁ አልገባው። በመሀላችን የገባችሁ እሷ ናት። አንደኛዋን ጥላው ሄዳለች። ተመልሳ መታ ደግሞ አብሬው ካልኖርክ እያለች ነው። እንዴት ሰው እኮ ስለማለት ታረጋለህ? እንዴት ነው መገናኘት ማለት ነው ያለሽ? አረባካችሁ በእናታችሁ እዚህ ጋር ልትጨቃጨቁ ለወል ብቻውን የነበረ ጊዜ እኮ እሷ አልነበረችም። እሱ ማለት እንዴት ተጎቶ ምን አይነት ህይወት እንዳሳለፈ እርሱ አንቺ ከእናታችሁ ታውቂያለሽ እንዴ? አውቃለሁ በደንብ አውቃለሁ። ምናልባት መራራቃችሁ እንዳታውቁ አድርጓችሁ ሊሆን ይችላል። ለምንድን ነው የማላውቀው? ክፍተቱን ተጠቅመሽ ለመተሽ ቁጫሽ? እኔ አልተጠቀምኩም። ምን አገኛለሁ ብለሽ? እኔ ክፍተት አልተጠቀምኩም። ክፍተት ነው ብቻውን ነበር ልረዳው። ወይ ለምንድን ነው ከዛ ምን ማለት ነው? ለምን ነው የምትረጂው? እናት አንዴ ለምንድን ነው ልንግባባ የምንችለው? አንቺ እኮ ልጅ ነሽ። ሰማሽ? እንደዚህ አይባልም። እንደዚህ አይን ያወጣ ንግግር እንደዚህ ላንቺ ጥሩ አይደለም። እኔ አይን አውጣ አይደለም። አይን አውጣ አይደለም። ነገ ብዙ ነገር ይጠብቅሻል። በምችለው መንገድ ላስረዳሽ እየሞከርኩ ነው። እቺ ልጅ ልቡን ሰብራት ጥላው ሄዳለች አይደለ? እና አንቺ ልታሽሪለት ነው? እሷ ነች በተጎዳው ሰዓት እሷ ነች አብራኝ የነበረችው አይደል እንዴ? አንቺ ጥለሽ ስትሄጂ አዎ ተጎድቻለሁ። ጥለሽ እኮ እሱ አንቺ ነሽ። ለምንድን ነው ተጎድኝ? ዝም በይ። ለምንድን ነው የምታስመስይው? ለምንድን ነው የምታስመስይው? ደርሰሽ እየተቅለሰለሽ ምስኪና እየተቅለሰለስኩ አይደለም። እኔ አፍቅሬ ወይም ደግሞ ቆብልዬ አይደለም የሄድኩት። አንቺ አርግዘሽ ቤተሰቦችሽ ይቀበሉሻል። ምናልባት ያንቺ ቤተሰቦች ለዛ ነው እሱን ጥለሽ የጠፋሽ። ጋጥ ወጥ ስለሆኑ ሊቀበሉሽ፣ የኔ ቤተሰቦች ደግሞ በስነ ስርዓት ነው ያሳደጉሽ። ገባሽ? አንቺ ዝም በይ። ዝም በይ። በስነ ስርዓት ቢያሳድጉሽ ዲቃላቶች ነበር። ዲቃላ ወለደችሽ። አምኜበት እኔ ተቀብያታለሁ። አምኜበት የመጀመሪያ አንቺ ባናት መጥተሽ እንደዚህ ሌላ ችግር ሌላ ነገር ይወጣችሁ ገብቼ በተቆጥቋችሁ አይደለ? አይደለም ከፈለግሽ ተከራይተሽ እዚሁ ተቀመጪ። እሺ ነገር እንደሚመጣው እዚህ ቤት ግን ልንገርሽ መውጣት ትችያለሽ። ዛሬ ታይለችሁ ይሄን ሁሉ ሴራ ወስና አስተካክለ ጠብቀኝ ብያለሁ። ልታሰድበኝ መልስ ልታሰጠኝ ይገባ ዘል ይመጣ። ስለዚህ እሷ መልስ አልፈልግም። በቃ ውጪ። አንቺ ከኔ ጋር አትቀጥይም። ስለዚህ እናንተ መሄድ ትችላላችሁ። አትቀጥይም፣ ትወጫለሽ። እኔ ለምን እወጣለሁ? እናንተ መውጣት ትችላላችሁ። አንቺ ጃንግትሽን አስወጣሻለሁ። ታይኛለሽ። እንደዛ ሆኖ ሞሽን ያስወጣኝ አይደል? አትወጣም፣ እሷም አትወጣም። የኔ ምርጫ ሁለቱም ናቸው። ይበቃኛል። ወስነ ጨርሰህ አስተካክለ ጠብቀኝ ብያለሁ። ላንተ ፍቃድ አልጠይቅም። እኔ ስመጣ አንተ ልጅ ነህ እንጂ አንተ አስተዳዳሪ አይደለህም እኮ። ለሁለት ባለጌ ኤልሽ ሲሚኝ እናት የምትሰሚኝ ከሆነ ለሁለቱም እኔ ከሁለቱም አንተ ነህ እናት የምትለኝ እኮ። አንተ ነህ። ሁለቱም አይወጡም። መውጫ ምን ያሳጥተኝ? አንተ እንደዚህ እያሰደብከኝ እኔ እኮ እያንገበገብከኝ አይደለም ማዘር። እኔ ምን አረኩኝ? ኤልሽ እናት አንቺ እኮ ምንም አልገባሽም። ነገርኩሽ። ሁለቱንም መለየት አልፈልግም። እሷ እኔ ተጎድቼ ያኔ በነበረ ሰዓት ጥላኝ በሄደች ሰዓት አብራኝ የነበረችው እሷ ነች። መጣች፣ ተቀበልኩኝ። አልቀበልም አላልኩም። ልጅ አሳደግኩ ብቻዬን አይደል እንዴ? አሁን ግን
ከሁለቱም መለየት አልፈልግም። ሉል አዳምጠኝ ልንገርህ፣ ይሄ እኮ ሁላችንም የምናሳልፈው የሰው ልጅ እኮ ይጋጫል። ተረዳኝ? ይጋጫል። ያ ነገር ግን ምን መስማማት አለ፣ መታረቅ አለ። ገባ? ይቅርታ መባባል አለ። ስለዚህ ይህች ልጅ ደግሞ ይቅርታ ብላ ከመጣች ትቀበላታለህ፣ ግድ ነው። የልጅ እናት ናት፣ ወልዳለች። የእሷ ህይወት ተበላሽቶ ያንተ ሊቀጥል አይገባም። ሁለተኛ ልታረጋትም አይገባም። እንደዛ ሲሆን የኔ ህይወት አይበላሽም። እሺ የእሷስ ህይወት ቀልድ ነው። የኔ ህይወት አልወለድሻል አብዘሽ እሰየው። አንቺ ልጅ አለው ከተባለ አልነገረሽም? ልጅ እንዳለው ትዳር እንዳለው ነግሮሻል። ጥለው እንደሄደች አውቃለሁ። በቃ ይታረቃሉ። አጋጣሚ ቢታረቁስ ብለሽ አንቺ አታስቢም? እንደ ሴት ስለዚህ አሁን እኔ እንደ ቀልድ ከህይወታቸው ልውጣ አይደለ? እሱን ነው የምታስቡት? እንዴት ነው ይቀለለላቸው? እኔ የምምለው ለመሰለሽ እነሱ ተራርመው ልጃቸውን ያሳድጉ። ገባሽ? ይቅርታ ይባባሉና አንቺ በዚህ መካከል ነገ እኮ ሌላ ህይወት አለ። ላንቺም ደግሞ እግዚአብሔር የፈቀደው ነገር አለ። ሌላ ህይወት ሄዳ ትኑራ። እንደዛ ከሆነ ልጅ የሚባል ነገር እኮ አለ። በቃ ልጅሽን እኛ እናሳድገዋለን። ማነሽ አንቺ? አንቺ አሳዳጊ የሆንሽው ማነሽ? በቃ ይዘውት ሄዳ። እንደዛ ከሆነ ከእናንተ ጋር ይደግ ውጭ ቀጥይ፣ ውጭ ውጭ፣ ላይ ታርሽ፣ ውጭ ውጭ፣ ሌላ ነገር አትፈልጊ፣ ውጭ። የት ነው የምትወጣው? በቃ እናንተ ወጣችሁ ወይ ተስተረጋግታችሁ አውሩና ውጭ። ከዛ ውጭ፣ ቀጥይ፣ ውጭ፣ ውጭ፣ ቀጥይ። የማን አባቷ ነው ጣናት ባካችሁ፣ ባለጌ፣ ውጭ። ሁለተኛ እዚህ ጋር እንዳላይሽ። ምን ማለት ነው? ዝም በል፣ ዝም በል፣ አንተ ዝም በል፣ ቀጥይ፣ ዝም በል። ይሄን ሁሉ ያመጣው ማለት አንተ አሁንም ቢሆን ይሄን ነገር አርመህ አስተካክለህ እሺ፣ ልጅቷን ይቅርታ ጠይቀህ እሷንም ይቅርታ ጠይቀህ እሷም ወደ ቤተሰቦቿ ወደምትሄድበት ይችኛዋንም ልጇን ይዘህ እኔም አለው እየተጋገዝን ልጁን ማሳደግ። በዚህ ሰዓት በዚህ ጊዜ እንዴ አንድ ሰው ማስተዳደር በማይቻልበት ሰዓት ሁለት ሴት ምን ማለት ነው? ባህላችን ወጋችን ይፈቅዳል። አስተዳድራችኋለሁ። አቅም ስላለኝ አስተዳድራለሁ። ሃይማኖታችን ይፈቅዳል። ከሃይማኖታችን ውጪ ያፈነገጠ ምን ማለት ነው? እነሱስ እሺ ልጆቹ ነው። አንተ እንደሰው አታስብም? የእነሱ ህይወት ሳያሳዝንህ አብረው እኮ ከኔ ጋር ነው። እንዴት ይሻላል? አካልስ እንዴት ፈቀደልህ? ከማን ነው ያየኸው? ምን አይነት ጉድ ነው እንዴ? ምን አይነት ጉድ ነው? እስቲ ስታስበው ምን መስሎ ታየህ? እማ ሲሚኝማ እኔ በቃ አዳምጠኝ ልንገርህ። እኔ እሺ ትክክለኛ ነገር ዛሬ የመጣሁበት ነገር ቢኖር ከሁለት አንዱ መርጠህ ምርጫህን የራስህን ውሳኔ ወስነህ እንድትጠብቀኝ እፈልጋለሁ። ገባ? ይሄ የተዝረከረከ ነገር እንደዛ ነገር አልፈልግም። እኔ ምንም ነገር አልፈልግም። እኔ ከሰው ፊት ቀና ብዬ መሄድ እራሱ አልቻልኩም። አፍሬያለሁ። አሳፍረኛል እንዴ? አሁን መረጥ ነው የምትይው? አዎ መሆን ያለበት ደግሞ እኔ የልጅ እናትህ እሷ ትሻላለች። ይሻላል? አዎ እኔ በዚህ ነው የምስማማው። እሷንም ቅርታ ብለህ ልጅህን ይዘህ እኔ መስማማበታለሁ። መስማማበት ይሄ ነው። አብራችሁ መቀጠል ያለባችሁ በዚህ ነው። ስለዚህ ከዛ ውጪ እኔ ሁለት ሴት እንትን ይፈቅዳል እችላለሁ፣ አቅም አለኝ፣ አያስማማኝም። ያንተ አቅም የት ሊደርስ ነው? የት ነው የሚያደርሰው? እንዴትስ አሰብከው? እንዴትስ? ስለዚህ በዚህ ነው የምስማማው። ስለዚህ አሁን ጨርሰህ በዚህ ሰዓት እንድትነግረኝ እፈልጋለሁ። ከዚህ በኋላ እኔ አልፈልግም። እንደዚህ አይነት ነገር ማየት አልፈልግም። የመጨረሻዬ ነው። በቃ መልስ እፈልጋለሁ እኮ። እሺ ቆይ ልጥራችሁ። በቃ ጨርስ፣ ራስ ጨርስና ከዛ እኔ ትጠራኛለህ። አውሩና ጨርሱና ንገረኝ። በቃ መልስ እፈልጋለሁ። እሺ መሲ ቤቲ ነው እንጂ ኧረ እናንተ አይ እንደሱ አትበይ። ነይ መሲ ነይ እንጂ
ይልሽ የምትያት እየሰማሽ ነው አይደለ? አብሬ መኖር ፈልጋለሁ ነው የምትያት። ምክንያቱም ልጅሽን የማፈልጊ ከሆነ ትይዛለሽ። ልጁን እንዴት እንደመወስደው ታውቂያለሽ። አንቺም እያወቅሽ አብረን ነው እሺ ነው የምትሉት ሁለታችሁ። ሰማሽኝ አይደለ? በቃ ምረጥ ተብያለሁ። ሁለታችሁን ነው የምመርጠው ነው እና ሲጀመር አንቺ ነሽ የምትይው። አብሬ መሆን ፈልጋለሁ የምትይው አንቺ ነሽ። ነይ እዚህ ጋር ነይ። ወይ ሰውዬው እናት ነይ፣ ተነጋግረናል። በምን ተስማማችሁ? ልጁን ይዤ አንቺ ጋር አብሬ እኖራለሁ፣ ልጁን ይዤ አብሬ እኖራለሁ፣ አብረን እንኖራለን ምናምን ብለሽ አላልሽም ነበር? በቃ ይኸው እሷ ከፈቀደች ለምንድን ነው የምታስጨንቂያት? አብረሽ መኖር ፈለግሽ እና ወታችሁ ተከራይታችሁ ነው አይሻልም? ለምንድን ነው የማወጣው ሲጀመር? ለእኔም ለአይምሮዬም ወታችሁ ሌላ ቦታ ሄዱና ሌላ ቦታ ተከራይታችሁ ነው። እኔ መውጫ መግቢያን ማጣት አልፈልግም። ሲጀመር እኔ እሷንም ማየት አልፈልግም። ችግር የለም በቃ ያው እንደዛ ብላለች። ስለዚህ በቃ እሷ ራሷ እያለች እየሰማሻት ስለሆነ ከዚህ በኋላ እናት አለኝ ብለህ ስሜን እንዳጠራ። እናት አለኝ ብለህ ስሜን እንዳጠራ። ስሜን እንድጠራኝ አልፈልግም። እናት አለኝ እንድጠራኝ አልፈልግም። ከቻልሽ የምትችይ ከሆነ ህፃኑን እያመጣሽ አሳይ። እሺ ለዚህ አብረሽ ነው ከሆነ እኔ ለዚህ የሚስማማሽ ከሆነ አብረሽ ኑሪ። ልጁን በምትፈልጊ ሰዓት አጋጣሚ ደውልልሻለሁ። ልጁን አምጥተሽ አሳይ። እናት አለኝ ብለህ ሁለተኛ ስሜን እንዳትጠራ። ሌላ ቦታ ተከራይተህ መኖር ትችላለህ። ማንኛውም ቤቱን እፈልገዋለሁ። እሺ እግዚአብሔር Satu jas